ሙሐመድ ፋታህ አልአህመድ ዓለም አቀፍ ጀግና። የአይሁዶች ሃኑካ በዓል አከባበር ከ2000 ዓመታት በፊት እንደተጀመረ የታሪክ ሰነዶች ያመለክታሉ። አከባበሩ በሁለተኛው መቶ ክፍለ ዘመን ወይም ዓመተ ዓለም በኢየሩሳሌም እንደተጀመረ ይነገራል። የብርሃን የነጻነትና የተስፋ በዓላቸው ሲሆን ሃይማኖታዊ ጭቆናን በማሸነፍ የአይሁድ ማንነትና ባህል መጠበቁን የሚያስታውስ ነው። በመሆኑም በመላው ዓለም የሚገኝ አይሁዳውያን ዛሬም ድረስ በድምቀት ያከብሩታል። የሚከበረውም በዕብራይስጥ ኪስሌቭ ወር 25ኛው ቀን ተጀምሮ ለ8 ቀናት ነው። ከትናንት ወዲያ እሁድ ታኅሳስ 5 ቀን 2018 ዓ.ም በአውስትራሊያ ሲድኒ ደቡባዊ ክፍል ቦንዲ ቢች 1000 የሚሆኑ አይሁዶች ይህን ሃይማኖታዊ ታሪካዊ ትርጉም ያለው በዓል እያከበሩ ነበር። በወቅቱ ሙሐመድ ፋታህ አልአህመድ የተባለ አውስትራሊያዊ አይሁዳውያን በዓላቸውን በሚያከብሩበት አቅራቢያ ከጓደኛው ጋር ቡና እየጠጣ ነበር። ይሁንና ነገሮች እንዳጀማመራቸው ሰላማዊ ሆነው አልዘለቁም። ሁለት የታጠቁ አባትና ልጅ አሸባሪዎች በአይሁዳኑ ላይ መተኮስ ጀመሩ። ምንም እንኳን አልአህመድ የእስልምና ሃይማኖት ተከታይ ቢሆንም ይበሏቸው ብሎ ራሱን ለማዳን አልተሯሯጠም። ቪዲዮዎች እንደሚያሳዩት ጥቃቱ ሲጀመር አህመድ ከመኪና ጀርባ ተደብቆ ሳሺድ አክራም የተባለውን አባትየውን ምንም አይነት የጦር መሳሪያ ልምድና የመከላከያ ባይኖረውም ራሱን ለጥቃት አጋልጦ ተናነቀው፣ ጠመንጃውንም ነጠቀው። በዚህ ጊዜ ሁለተኛው አሸባሪ ወደ ህዝቡ መተኮስ አቁሞ ወደ አህመድ መተኮስ ጀመረ። አንዳንድ ሪፖርቶች ከ4 እስከ 5 ጊዜ እንደተተኮሰበት ሲገልጹ ትረፊ ያላት ነፍስ ለክፉ የሚሰጥ ጉዳት ሳይገጥማት ቀርቷል። ቀዶ ጥገና ተደርጎለት በጥሩ ሁኔታ ላይ እንደሚገኝ መረጃዎች አመልክተዋል። በዚህ መሃል ፖሊስ አባትየውን ሲገድል ልጅየውን አቁስሎ በቁጥጥር ስር አውሎታል። ይሁን እንጂ በጥቃቱ 15 ሰዎች ሲገደሉ 42 ደግሞ መቁሰላቸው ታውቋል። አህመድ ባይተናነቅ ኖሮ የሟቾችና የቁስለኞች ቁጥር በከፍተኛ ደረጃ ሊጨምር ይችል እንደነበረም ተጠቁሟል። ምክንያቱም አንዱን አሸባሪ መሳሪያውን ቀምቶ ከድርጊቱ ከማስቆም በላይ ሁለተኛውን ወደ ህዝብ የሚተኩሰውን ወደ እሱ አዙሮ ጥይት እስኪጨርስ እንዲተኩስ ምክንያት ሆኖታል። ከዚህ በመነሳት በአሁኑ ወቅት የዓለም ሚዲያዎች ከሽብር ድርጊቱ ይልቅ ለ43 ዓመቱ ጎልባሳ አህመድ አልአህመድ ከፍተኛ ትኩረትና ሽፋን እየሰጡ ይገኛሉ። አልአህመድ ትውልደ ሶሪያዊ ሲሆን በ2006 ዓ.ም ወደ አውስትራሊያ ተሰዶ ዜግነት ያገኘ ነው። በሲድኒ ደቡባዊ ክፍል የፍራፍሬና አትክልት ሱቅ ባለቤት እንደሆነ ተነግሯል። የ3 እና 6 ዓመት ዕድሜ ያላቸው ሴት ልጆች አባት እንደሆነም ተዘግቧል። ትኩረት እንዲስብ ያደረገውም ለነፍሱና ለሕፃናት ልጆቹ ሳይሳሳ ሃይማኖትና ዘር ሳይገድበው መሳሪያ ከታጠቁ ገዳዮች ጋር መተናነቁ ነው። ተግባሩ የሰብአዊነትና የድፍረት ምሳሌ አስብሎት በዓለም አቀፍ ደረጃ ውዳሴና አድናቆትን እያጎረፈለት ይገኛል። የአካባቢው ባለሥልጣናት ሆስፒታል ድረስ ሄደው በመጠየቅ አድናቆታቸውን ገልጸውለታል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዚ እውነተኛ ጀግና ሲሉ አወድሰውታል። ራስ ወዳድነት የሌለበት ጀግንነት መፈጸሙንም በመግለጽ አሞካሽተውታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሌሎች የሀገራት መሪዎችና ታዋቂ ሰዎችም አድናቆታቸውን እየገለጹለት ነው። መላው ዓለምም ሰብአዊነትና ሕሊና ባለቤት የአውስትራሊያ ጀግና፣ ዓለም አቀፍ ጀግና በመሳሰሉ የአድናቆት ቃላት እያወደሱት ይገኛሉ። አህመድ አልአህመድ ራሱን ለአደጋ አጋልጦ በፈጸመው የላቀ የጀግንነት ተግባር የተደሰቱ አውስትራሊያውያን የገንዘብ አሰባሰብ ፈንድሬዘር ከፍተውለታል። በሰዓታት ውስጥም $1 ሚሊዮን በላይ ተሰብስቦለታል። እስልምናን በሽብርተኝነት የመፈረጃ አባዜ የተጠናወታቸው የምዕራባውያን መሪዎችና ሚዲያዎቻቸው ትውልደ ሶሪያው አህመድ አልአህመድ ሕይወቱን ለአደጋ አጋልጦ ትርክታቸውን እንዲፈትሹ አስገድዷቸዋል። እውነትም ታሪክ የቀየረ ዓለም አቀፍ ጀግና። የመረጃው ምንጭ ተስፋዬ ኃይሉ ነው።